ሄጃለሁ ታክሜያለሁ። በቃ ከእነሱ ጋር ትጨቃጨቅ በእናትህ ዝም ብለህ እማ ያ ይገባኛል። ግን እኔና ጓደኞቼ በኮሚሽን በሎዛ ስር ሆነን በኮሚሽንና በበተን ሰራሹ ብሎ ተከሰናላ። ይሄ ለቤተክርስቲያን ጸብ ነው። ልክ ነህ ዳምዬ፣ ግን ሲሻል አንተ ለራስህ ቅድሚያ ስጥ፣ ሲሻል ይደርሳል። የራሳቸው ጉዳይ በቃ። ሲጀመር ማንም ሰው ማለት ነው ማንም ሰው ፍጹም አባቶች ሳይቀሩ እኮ የሆነ አገልግለው እኮ የአገልግሎታቸው ማንም ሰው የሰራበትን ይከፈለዋል። በቃ ብታገኝም የሰራበት የለፋበት የለፈለፍክበት የደከምክበትን ነው እንጂ ቁጭ ብለህ ወደ አካውንት የገባል ነገር የለም። ዝም በላቸው በቃ። ለእነዚህ ዝም ብሎ እንትን ለሚሉ ሰዎች ሁሉ መሳት ስጣቸው። እንደዚህ አሞ ራስክን የባሰ አታድክም በቃ። ምንም ራስን የምታውቀው ለእነሱ ማስረዳት ድንጋይ ላይ ውሃ እንደማፍሰስ ነው። ማርያም ይቅርታ መጠየቅ አለባቸው። ይቅርታ መጠየቅ አለባቸው። ትልቅ ነገር ነው ያበላሹት። የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አይደለም ሲከፋኝ ኪዳነ ምሕረት መረጃ አለኝ። ቪዲዮ ከፍታለሁ። መጀመሪያ ግን ያው የሚያበራየውን በሬ አፉን አትሰር ይላል ቃሉም። አንተ አትሸማቀቅ። መረጃ አሞሃል። ግን እነሱ ሪፖርት እያደረጉ እነዚያኞቹ ነገ መሸማቀቅ አልፈልግም። ከሎዛ ጋር ሆኜ ከጓደኞቼ ጋር ሆኜ መሸማቀቅ አልፈልግም። እኛ እስከዛሬ መልስ አልሰጠንማ፣ ዝም ብለን ነበረ። አሁን ይኸው መረጃ አንጡ አለን። ገባሽ? መረጃ አንጡ አለን። ስለዚህ መረጃ አንጡ ስንላቸው መረጃ ማምጣት ነው ያለባቸው። እሱማ ዋናው ራሱ መቻ መጣ። ከሳሹ ራሱ እኮ አላመጣም። ስለዚህ አንተ የባሰ ማለት ቁስልህን የባሰ አታቁስልህ ነው የምልህ። እኔ ደግሞ ዝም ብለህ መዝሙርን ክፈት በቃ ዘምር ምናምን። ከዛ በኋላ እንዴት አመሻችሁ? ሁላችሁም ሰላም ብያለሁ። መቅዲ ሪከርድ አድርጊው እሺ። ቪዲዮ ሁላችሁንም ሰላም ብያለሁ። እንጦጦ ኪዳነ ምሕረት ነኝ ያለሁት። እንጦጦ ኪዳነ ምሕረት ነው ያለሁት። እንጦጦ ኪዳነ ምሕረት የመጣሁት ደግሞ ያው ዛሬ 16 አይደለች በየወሩ አይደለ ለእናንተ በዓለም ዙሪያ ላላችሁ እኔ ደካማ ወንድማችሁ በዓለም ዙሪያ ለምትገኙ እህት ወንድሞቼ እግዚአብሔር አምላክ የልቦናችሁን መሻት ሀሳብ እንዲፈጽምላችሁ እንደተለመደው በቃሉ አንተ ቆይ እኔ እናንተ እናወራለን እንደሌላው ሰው ዝም ብዬ አንተን ምንም አይደለም ብዬ ነው እና አሁን የገባበት ዋነኛ ምክንያት እንጦጦ ኪዳነ ምሕረት እንደሆንኩ ልነግራችሁ። ለዛሬ ኔጌቲቭ ኮሜንት ከመጻፍ ተቆጠቡ። ኦርቶዶክሳውያን ሁላችሁ ጽኑ ሰላም ጸጥታ ማግኛ እና ለነሱ ቦታ አትስጡ ነው እንደኔ የምለው። ቦታ አትስጡ። የወንድሞቹን መውደቅ አንዳንዴ አገልጋይ መስለው ወንድሞቹ እንዲወርቁ የሚያደርጉት ርቀት በጣም ይደብራል። ምንም መረጃ ቢያቀርቡ እንኳን መረጃ አቅርበው ቢናገሩ ጥሩ ነበር። ወይ መረጃ የላቸውም አሉ ነው ባሉ ደግሞ እንደዚህ ሰውን መወንጀል እግዚአብሔርም አይወደውም። እና ለማንም ቦታ እንዳሰጥ ባለበት ጽና። እግዚአብሔር ደግሞ ብርታቱን ይስጥ ወንድሜ። እና ለማንም ቦታ እንዳይኖር እርግጠኛ ነኝ አብዛኛው ሰው ይረዳቸዋል። አሁን ቲክቶክ ላይ ያለው ሰውን ለመጣል የሚራራጡበት ነው። ወንድሞቹ ትንሽ ነገር ነው የሚፈልጉት። ጧፍ ይዤላችሁ መጥቻለሁ። እንደኔ እንደ ደካማ ወንድማችሁ በደልና ኃጢአት ሳይሆን እንደ እግዚአብሔር አምላክ ቸርነትና እንደ ንጽሕተ ንጹሐን እንደ ቅድስተ ቅዱሳን እንደ ድንግል ማርያም ምልጃ ጸሎት እግዚአብሔር የልቦናችሁን ቋጠሮ ይፍታላችሁ። በደንብ ዘምሩ። ሼኔ ተወዳጆች ምስጋና ብቻ ነው ዛሬ።
ሀዘቦት ነን። ሌባ አይደለንም፣ ሌባ አይደለንም። ቅናተኛ ነው ስማችንን ያጠፋው። እኔ አልሰቀኩም ጋር ምላሴ ስለታመመ ነው። እሺ ሰው መሆን ነው የሚያስፈልገው። ብቻቸውን ተቋም ሆኑ፣ ታኩር ተቋም ሆነ፣ አዱናይ ተቋም ሆነ፣ አዘጋጅ ኢቨንት ኦርጋናይዘር አልተነገረም። በዚህ ጉዳይ ላይ ስለ ኢቨንቱ ላይ ስላለ የግል አስተያየታችሁን መስጠት ትችላላችሁ። ይሄ ጉዳይ ግን ለምን ተብሎ ከዚህ ጋር እንደተገናኘ ላሳያችሁ። ይህንን ፕሮግራም ሲያዘጋጅ ይሄ ፕሮግራም ትኩረት ለሐዋሳ በሚል
ከህዳር 12 እስከ ህዳር 15 ድረስ እነማን ነበሩበት? ዩቲዩበር አለ፣ ቲክቶከር አለ፣ አርቲስቶች አሉ፣ ለባነር አለ፣ ለመኪና አለ፣ ለሞተር አጃቢ ምናምን የሚባል ወጪ አለ። እነዚህ ወጪዎች ተደምረዋል አይደል? እነዚህ ሰባኪያን ናቸው፣ መምህራን ናቸው፣ ወንጌል ናቸው፣ የአየር ትራንስፖርት እነዚህም አሉበት። ተጠርተዋል። እነዚህ እነ ስምዐ ኮነ፣ እነ መምህር ኢዮብ ይመኑ፣ እነ መምህር አንተነህ፣ እነ መምህር ዘማርያም አሉበት። ለምንድን ነው መምህራኖቹን እዚህ ወጪ ውስጥ ያልተካተተው? ሌላ ላሳያችሁ። እነ ዘማሪ አቤል መክብብ፣ ቲክቶከሮችም አሉ። እዚህ ብዙ ዘማሪያን አሉ። ዘማሪያን ግን ተጠቅሰዋል? አልተጠቀሰም። ስለዚህ ሆነ ተብሎ ታቅዶ አጀንዳ ተፈጥሮ መምህር ዘመድኩንን መምህራን ወንጌሎችን ዘማሪያንን አውጥቶ የሆነ አካልን ማጥቃት የሚፈልግ ይህን ፕሮግራም ያዘጋጀ አካል ይህን አካል ያዘጋጁት እነማን ሊሆኑ ይችላሉ? በዚህ አካላት ላይ የሲዳማ ሀገረ ስብከት ሊቀ ጳጳስ አሉበት። በዚህ ጉዳይ ላይ የተገናኘው ሳውዝ ስታር ሆቴል ነው። ሳውዝ ስታር ሆቴል ደግሞ ይህ ፕሮግራም የመድኃኔዓለም ፕሮግራም ቅድም በ12 እና እስከ 15 የተዘጋጀው ፕሮግራም የቅዱስ ሚናስና የቅዱስ ቂርቆስ ቤተክርስቲያን ማሰባሰቢያ ቤተክርስቲያንን እየዘረፋት ያለው ለምን አልዘረፍኩም ብሎ በነፃ አገለግላለሁ ብሎ በአደባባይ መረጃውን እየገለጸ ላለውን አካል የሆነ አካል ማጥቃት የሚፈልግ ይህን ፕሮግራም ያዘጋጃል። ይህን አካል ያዘጋጁት እነማን ሊሆኑ ይችላሉ? በዚህ አካላት ላይ የሲዳማ ሀገረ ስብከት ሊቀ ጳጳስ አሉበት። በዚህ ጉዳይ ላይ የተገናኘው ሳውዝ ስታር ሆቴል ነው። ሳውዝ ስታር ሆቴል ደግሞ ይህ ፕሮግራም የመድኃኔዓለም ፕሮግራም ቅድም በ12 እና እስከ 15 የተዘጋጀው ፕሮግራም የቅዱስ ሚናስና የቅዱስ ቂርቆስ ቤተክርስቲያን ማሰባሰቢያ ቤተክርስቲያንን እየዘረፋት ያለው ለምን አልዘረፍኩም ብሎ በነፃ አገለግላለሁ ብሎ በአደባባይ መረጃውን እየገለጸ ላለው አካል እኔ መረጃውን እየዘረፈና እያልዘረፈ መሆኑን እያንዳንዱ ገቢ የተሰበሰበበት ገዳም ላይ በአካል ለእሱ አካውንቱ ላይ የገባውን ቼክ ማድረግ ትችላላችሁ። እኔ እመጓ ላይ ምንም ገቢ አልገባለን። ባስተባበርኩት ላይ እኔ በአካል ለምንድን ነው የተፈለገው? ቤተ ክርስቲያን እያንዳንዱ መዝባር የሆነው ለምንድን ነው? እኔ ካልሰራው እንትና መውደቅ አለበት፣ እኔ ካልዘረፍኩ እንትና መዝረፍ አለበት፣ እኔ ካልሰራውና በደንብ ሰብስቤ ካልያዝኳቸው ልጆቹንና ካልዘረፍ እነ እንትና በተቀናጀ ሁኔታ እየሰሩት ነው የእነሱ ቡድን ማፍረስ አለብኝ የሚል አካል አለ። ይሄ አካል ነው ወዳጃችን ጸጋዬ ወዳጄ ጸጋዬንና ዘመድኩን በቀልን እያታለልና እያስበረበረ ሌሎች ሚዲያዎችንም እያስተባበረ ማህበራዊ ሚዲያ ላይ እየተቆጣጠረ ያለው አካል ለምን መሰላችሁ? ይህ አካል እዚህ ውስጥ ዝርዝር ውስጥ አልተካተተም። ሰባኪያን አልተጠቀለሱም፣ መምህራኖች አልተጠቀሱም፣ ዘማሪያን አልተጠቀሱም፣ መድረክ መሪዎች አልተጠቀሱም። ከእነዚህ መድረክ መሪዎች መካከል ሁላችሁም ታውቃችኋላችሁ፣ አሳያችኋል። በዋናነት በዚህ ጉዳይ ላይ አቤት የተባለበት ይሄ ኢቨንት ነው። ስሙ ይሄ የመርዓዊ ዘግናኝ ጭፍጨፋ እንዳይረሳ ለህፃናት አማሮች ምናምን የሚልና ትልቅ ገዳም ነው። ሎዛ ኢቨንት ማንን አዘጋጅቷል የሚል ክስ ተመስርቷል። ማንን? ዋልድባ ገዳምን ሊዘርፉ ሲሉ ተከለከሉ። የዋልድባ ገዳም ዘራፊዎች ተብሎ ስማቸው ተነሳ። የዋልድባ አባቶችን አናግርላቸዋል። አዎ የዋልድባ ኦርቶዶክሳውያን አይኖች ሁሉ ወደ ሀመርተኞቹ በሚል ዋልድባ አስተባባሪዎች ከላይ የምትባል ታችን ምስራቅ ገጣሚና የጦቢያ ኩነት አዘጋጅ ምስራቅ ተረፈም ጭምር ናቸው። በጣም የምናከብራት የምንወዳት። ምን አገናኘው ከዚህ ጋር ካላችሁኝ እዛኛው ጋር አንድ ብቻ እንዳይባል እዚህ ጋር ተመቶ የሌላ ኩነት ዝግጅትን ከዚህ ጋር ማጣበቅ ተፈልጎ እነዚህ ላይ እኮ እነ መምህር አንተንም እዚህ ላይ አሉ። እነ መምህር ዲያቆን ሄኖክ ኃይሌ እዚህ ላይ አሉ። የቤተ ክርስቲያን አይናችን የምንላቸው የህዝብ ግንኙነት ኃላፊ ያሉ እዚህ። የቅዱስ ሚናስ ዝግጅት ከህዳር 12 እስከ 15 በመኪና በሞተር በእጀባ እንደሚሄድ እንደዚህ አይታችኋል። ዋልድባ ላይ በጣም ብዙ አርቲስቶች አሉ።
ወዳጃችን ጋዜጠኛ ጠው በለጠም ጭምር አለበት ዋልድባው ላይ። ታዲያ የእውነት ለምን ተገናኘ ከዚህ ጋር? ለምንድን ነው የቤተክርስቲያን ልጆች እንዲህ አጀንዳ የተፈጠረባቸው ስንል እነዚህ ቲክቶከሮች አሉ። ከታላላቅ ሰማዕታት አንዱ የሆነው ስሙ ተጠርቶ የማይጠገብ በምልጃው የፈጠረ ከደጋግ ቤተሰቦቹ የተገኘ ለታመመ ለተጨነቀ ፈጥኖ ደራሽ ባለበጎ መድኃኒት ሰማዕቱ ቅዱስ ሚናስ። የቅዱስ ሚናስ ከህዳር 12 እስከ ህዳር 15 ተዘጋጀና በሲዳማ ሀገረ ስብከት ሊቀ ጳጳስ ተፈቅዶ በሀገረ ስብከት ተፈቅዶ የተፈጸመ ነው። ጉዳዩ እንዴት ብሎ ወደ አንድ እውነት መጣ ነው ጥያቄ። አያችሁ፣ ራስን ለዘረፋ ለማመቻቸት ሲባል ሌላውን ማስደብደብና ማስቀጥቀጥ ዋና እውነት። ይሄ በአስተዳዳሪዎች በቤተ ክርስቲያን መዋቅር የምንዋጋው ችግር። ከአንድ ደብር ወደ አንድ ደብር ሲሄዱ በሚሊዮን ብር ከፍለው ጉቦ ከፍለው እንደሚሄዱ የአደባባይ ሀቅ ነው። ጳጳሶች ቅዱስ ሲኖዶስ አደባባይ ላይ በሚዲያ የተነገረ መረጃ ነው። ይሄን አቀርበንላችኋል። ታዲያ ዘራፊ ሲገባ ለምን ዝም እንላለን? እውነት ሎዛ ብቻ ነው በዚህ ጉዳይ ተጠያቂ? ሎዛ ነው ኩነት ያዘጋጀው? ያልተዘጋጀበት እውነት ላይ ለምን ተጠርቶ ተነከረ? የምን ጠይቃቸው? ዘመድኩንን ለማሳሳት ብዙ ምዕመናን እንደሚያገኘው ስለሚያታወቅ እሱን ሆነ ብለው ለማሳሳት ሁነቱን ከእሱ ጋር አዘጋጅተው ሰጡት። ሁነቱን ያዘጋጀው ማን? ይህ ፕሮግራም ለማዘጋጀት ያሉት ሚዲያዎች እነማን መሰሏቸው? ያሉት ሚዲያዎች ራማ ሚዲያ፣ ጊዜ ሚዲያ፣ ሀዜማ ሚዲያ፣ አሞጽ ሚዲያ፣ ሰንድሮስ፣ የሄራን ሚዲያ እና ዜናዊ ሚዲያ ናቸው። ሎዛ፣ ነጋሽ ሚዲያ፣ ቋንቋ የነሽ፣ ሀያ አንድ ሚዲያ፣ መንክር ሚዲያ የታል? ሎዛ እውነት የሚያዘጋጃቸው ከነዛ ጋር ነው። እነዚህ ሚዲያዎች የታሉ? አሁን ያለው ጉዳይ ምን እንደሆነ ልንገራችሁ። ቤተ ክርስቲያንን እናንተ የምትሰሩት ስራ እኔ የበለጠ ገብቼ ገንዘብ ልቦጥቦጡበት የሚለው አካላት ናቸው ይህን ስራ እየሰሩ ያለ። ስለዚህ አጀንዳውን ማስቀየር ፈልገው ነው እየሰሩ። በዚህ ጉዳይ ላይ ደግሞ ምልልስ መስጠት አያስፈልግም። መረጃውን አጠናክሬ አምጥቼ እሰጣችኋለሁ አይደል ያልኳችሁ። ምክንያቱም ይሄ ጉዳይ ሲፈቀድ እያንዳንዱ የሀገረ ስብከት ስራ አስኪያጅ አካል፣ እያንዳንዱ ጳጳስ አካል፣ ሁሉም ጳጳሳት የማያውቁት ሁሉም ጳጳሳት ያልመሩት የገቢ ማሰባሰብ እኔ ጭምር በአደባባይ ስለ ስውሯ ማርያም እየታገልኩ እየተሟገጥኩ እመጓዳ ገንዘብ ማሰባሰብ ሰርቻለሁ። እኔ በአደባባይ አስተባባሪ እኔ በአደባባይ በሁለት ሚዲያ 2 ቀን ላይቭ አስተላልፍ በነፃ አዲስ አበባ ስለሆነ ነገ ድገም ብትሉኝ አልደግምም። ምክንያቱም ሰራተኞቼን ይዤ ሚዲያን ስኩሬን ይዤ በየቀኑ እየሄድ ገንዘብ ማሰባሰብ አልሰራም። ይሄ ይታወቃል። ይሄን የሰራ ነው ወይ የከሰሰ ያለው ነው ጥያቄ። ላሳያችሁ። መድረኩን የመሩት የ4 ኪሎ ሰባኪ አመራር የሆኑትና በዚህ ጉዳይ በብዙ የሚታወቁት መድረክ በመራት የሚታወቁት መምህር አንተነህ ናቸው። በመድረኩ ላይ የምታዩት የራማ ሚዲያ ባለቤት ታዲዮስ ነው። እነዚህ የምታያቸው የዚህ ቲክቶከሩ ስም ተነስቷል። የዚህ መምህር ስም ግን አልተነሳም። አበዱ ላይ የለም፣ የሱ ክፍያ ላይ የለም። የነሱ በነፃ ነው የሄዱት። እነዚህ ዘማሪያኖች ናቸው። በሄዱበት ተጠርተው የሚያገለግሉ ብርቶች ናቸው። ራማን ቢጠራቸው፣ አንተንም ቢጠራቸው፣ ሎዛን ቢጠራቸው ይሄዳሉ። እነዚህም ዘማሪ ናቸው። የእነዚህ ስም ግን የለበትም። እናንተ ዝርዝር ውስጥ የለም። ታቅዶ ታልሞ ታስቦ አደጋ ለማድረስና ዘመድኩን ከውጭ ያለውና ቤተክርስቲያን ገንዘብ ማሰባሰብ ጋር ያለውን ክፍተት እንከን አለ። በነገራችን ላይ ገንዘብ ማሰባሰብ ላይ እንከን የለም ማለት እንከን አለ። እንከኖቹን ተጠቅሞ ተቋምን ለማጥቃት የተሰራ ሴራ ስለሆነ የምንነግራቸው። ዘማሪ አቤል መክብብ ነበረ። ዘማሪያን የሚል ዝርዝር አይታችሁታል። ቅድም ከ2 ሚሊዮን እና 4 ሚሊዮን ዝርዝር ወንድማችን ጸጋዬ ከገለጸው የለም። መምህር ኢዮብ ይመኑ አለ። ሲገል ሰምታችሁታል። መምህራኖች አሉ ተባለ አልተባለ ማለት እነዚህ የምታዩት ገንዘብ ማሰባሰብ መድረኩ ነው። አርቲስቶች ተገልጸዋል፣ ቲክቶከሮች ተገልጸዋል፣ ዩቲዩበር ተገልጸዋል ምናምን። የምነግራችሁ ገንዘብ ማሰባሰብ እንዴት እንደሚሰራ ላሳያችሁ። እኔ ያስተባበርኩበትን አንድ ገዳሙ ላይ
ለምህረትና ለፈውስ ሄድኩኝ። ለራሴ ለድህነት ሄድኩ። ከስጋ ደዌ እግዚአብሔር አድኖኛል ማለት ከህመም መንፈሳዊ ነገር በጸበል ቦታ በምናምን ምንድነው አይነት ድኜ ተመልሻለሁ። በአንድ ቀን በ15 ደቂቃ ወይ በ30 ደቂቃ ነው የፈወሰኝ ቅዱስ ዑራኤል። ቦታው መብራት የለውም። ስፍራው ይዞኝ የሄደው ወንድሜ ቦታውን አሳይ እንዲህ ብናረግስ አለ። አረ ችግር የለውም ማለት የአካባቢ ማህበረሰብ ተሰብስበው ነበር። ከህዝብ ጋር ነው ስብሰባ ያደረግነው። ህዝቡ ተሰበሰበና ቤተክርስቲያን ይሄን ለመስራት ሁነት ከሚያዘጋጁ አካላት ጋር እኔ እነጋገራለሁ። እናንተ እዚህ ያለውን ህብረተሰቡና ሀገረ ስብከቱ ጋር እናንተ ጨርሱ። ከተስማማችሁ እዛ ጋር ካለው ጋር ወጪ ከቻላችሁ እናደርጋለን አልናቸው። ከዛን ወጪውን ስንጠይቅ ብዙ ነው። ምክንያቱም እያንዳንዱ ሚዲያውን ይዞ ይሄዳል፣ በየጊዜው ያስተዋውቃል። ለአንድ ወራት የማስታወቂያ ስራ ይሰራል። ከዛን ምን ይደረጋል? ፕሮግራሙን ለመስራት ምን ይደረጋል? በእለቱ ለአዳራሽ፣ ለሆቴል፣ ላይፍ ክፍያ ፕሮግራም ላይ መድረክ የሚመሩ ለግማሽ ሰዓታት ለሊቱ ሙሉ ለ3 ቀን ለ2 ቀን ቁጭ ብለው የሚያድሩ የተለያዩ ሰዎች የተፈራረቁ መቀመጥ አለባቸው። ይህንን ቅሬታ የሚያቀርቡ ሰዎች ወይ በዚህ ቅሬታ ላይ ያለ ሰዎች ከአንድ ቤተክርስቲያን ወይ ከሁለት ቤተክርስቲያን ውጭ ሲሰሩ አይታችሁ ታውቃላችሁ? አታውቁ? ገቢ ማሰባሰቢያ መድረክ ወጥተው ለምን የተሳካላችሁ ሰዎች አግኝታችሁ ታውቃላችሁ? የሉም። ግን ቅሬታው አለ። ቅሬታው እንከኖች አይኖሩም ማለት እንከኖች አሉ። እንከኖቹ ግን ከዋናው አጀንዳ ውጭ ናቸው። ዋናው አጀንዳ ሁነቱን የፈጸመውና ሁነቱን ያስፈጸመው ግለሰብን ማገናኘት። ጉዳዩን ያዘጋጁት ራማ ሚዲያ እና አንተነህ ናቸው። የተከሰሰው ሎዛ ሚዲያ አይገናኝም እኮ ምንም አይገናኝም። በዚህ ጉዳይ ውስጥ ያሉበት ሙሉ ዩቲዩበር ሙሉ ቲክቶከር ነው። ሙሉ ዩቲዩበር ተከሷል። ትክክል ነው። ሙሉ ዩቲዩበር ተከሷል። ትክክል ነው። ክሱ ተገቢ ነው። ክፍያው ይበዛባቸዋል። የአውሮፕላን ትኬት ለምን ያወጣሉ? ካለ አውሮፕላን ትኬቱን የሚያወጣው ራማ ሚዲያ ነው። መምህር አንተነህ ነው። ሎዛ ኢቨንትን የሚያዘጋጀው አይደለም። ትኬት የአየር መንገድ ነው። ቤተክርስቲያን ይሄን ለማሰባሰብ እኔ የሰራሁትን አንድ ልምድ ላሳያችሁ። ቤተክርስቲያኗ ሳንቲም የላት። 1 ሚሊዮን ቀርተው በ100 ሺህ ብሮች የላት። እመጓ ቅዱስ ዑራኤል ገዳም ምን አደረግን እኛ? ለአንድ ወር ሳይቋረጥ በኔ በአርያ ሚዲያ እና በቃለ ቀርን ሚዲያ የማይቋረጥ ፕሮግራም በመስራት ሰዎች ገቢ እንዲያስገቡና ለአካባቢው ድጋፍ እንዲያደርጉ መብራት እንዲያስገቡ ጠየቅን። ከ7 ሚሊዮን እስከ 10 ሚሊዮን አስገባል። ያለ ኢቨንት ኦርጋናይዘር ያለ ምንም ማለት ነው። ያንን ገንዘብ ይሄኛውን ኢቨንት ለማዘጋጀት ተጠቀምንበት። መነሻ አይ ቲንክ 2 ሚሊዮን አይሞላም ያወጣ ነው እንጂ ወይ 2 ሚሊዮን ከምናምን ብዙ ሳይበዛ 2 ሚሊዮን ከምናምን ይወጣል። ቀድሞ ሄዶ ዶክመንተሪ እንዲሰሩ ማስታወቂያ እንዲሰራ ቦታው እንዲኬድ እዚህ ያለ ወጪ ለአዳራሽ ለሆቴል ወጪ ወጣ። ይሄ አካባቢን የምትሉት ሞተር እጀባ ምናምን የለም። ምክንያቱም አዲስ አበባ ነው ያዘጋጀን። እመጓል ብትሄዱ የ8 ኪሎ ሜትር የእግር ጉዞ ትሄዳላችሁ ከሞላሌ። ስለዚህ አስተባበርን። 2 ቀን አደርን። ቃል የተገባና የተሰጠ አንድ ላይ ሆነ 35 ሚሊዮን ደረሰ ብሩ እኛ ከጀመርነው ጋር ጨምሮ። ከዛ ምን ተደረገ? እስካሁን 16 ነው 15 17 ሚሊዮን ብር ገብቷል። 12 ሚሊዮን ብር ቃል የገባልንና 12 ሚሊዮን ብር ቃል ገብቷል ተብሎ የታመነ አንድ ግለሰብ በትራንስፎርም አስገባሉ ያለ አንድ ሰው ነው ያለ። ሌሎች ጥቂት ሚሊዮን ብሮች ናቸው ሰዎች በአንድ ጊዜ ያስገቡትን በሂደት ነው የሚያስገቡት። ይሁን ነገር ግን ጥሩ አስገብተናል። ስለዚህ እኔ ከሰራሁት አንጻር ሎዛ ጋር ያለው ክርክር ምንድን ነው አልኩ። የቤተ ክርስቲያን ልጆችን የሚያበጣበት ቤተ ክርስቲያን ውስጥ ያለ እኔ ብቻ ልብላ የሚል ሁነቶችን የሚያዘጋጅ ሁነቶችን እሱ አይደለም። ላሰማችሁ ዋልድባ ኑ ስሙልኝ። ዋልድባን ማን እንዳዘጋጀው ስሙልኝ። የዋልድባ አስተዳዳሪ ነው ደውዬ የማናገርላችሁ። የዲፕሎማቶች መንደር በሆነችው በመሀል ሳር ቤት ከቫቲካን ኤምባሲ ሚልክ ቀርበናል። ሄሎ፣ ጤና ይስጥልኝ። እግዚአብሔር ይመስገን አባቴ፣ እንዴት ኖት? ሰላም ኖት? እግዚአብሔር ይመስገን። ቆሞስ አምደ ስላሴ? እሺ፣ ጋዜጠኛ አራያ መካሻ እባላለሁ። እንደምን አለ? እግዚአብሔር ይመስገን። በአንዳንድ ጉዳይ ሰሞኑን ማህበራዊ ሚዲያ ላይ የገቢ ማሰባሰቢያ የቀጥታ ስርጭት ጀምራችሁ ነበረ። እኛ
ልረዳችሁ የምንችለው ነገር አለ አባቴ? ኖሮ ታግዙ ያላችሁ ስልክ ልላክልህ በደንብ